ቀዶ ጥገና የተደረገበትን ጠባሳ ለመሸፈን በሚል ያው ጭንብል አጠልቅ ነበረ። ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ሰሞኑን እንግዲህ አሳዛኝ ዜናዎችን እያሳለፈን ያለነው። በዛሬው ቀንም ደግሞ ጋዜጠኛ ተመስገን ባዲሳንም አተናል። የኪነ ጥበብ ሰዎች እየደጋገመን ነው ያለው። በእውነት በጣም ያሳዝናል። እንግዲህ ለ9 ሰዓት ቀዶ ጥገና አርጎ ተሽሎታል ደህና ነኝ ብሎ እነ ሰይፉም በተደጋጋሚ ጊዜ እርዳታም ሲያደርጉለት ነበር። ከእናቱ ጋር የሚኖር የኢትዮጵያ ላይብረሪ ነው የሚሉት። በጣም እውቀት ያለው ብዙ ነገሮችን እያረገም ያለ ላይብረሪ። ኢትዮጵያ ዛሬ ላይብረሪዎቿን አጣች የሚሉ ዜናዎችን ነው እያነበብኩ ያሉትና በጣም የሚገርም ሰው፣ በጣም የኪነ ጥበብ ሰው፣ በጣም እንደዚህ ደግሞ ታሞ እንኳን ለሰዎች የሚቆም ሰው፣ ለሰው የሚያረግ ሰው፣ እርዳታ የሚሰበስብ እንደዚህ ሆኖ ማለት ነው። እንደዚህ ሆኖ ወደ ቤተክርስቲያን የተመለሰ ሰው እንግዲህ ሙሉ ለሙሉ ወደ ቤተክርስቲያን ተመልሶ እያስቀደሰ እግዚአብሔር ይምረኛል እያለ በተስፋ እየጠበቀ እሱ ታሞ የታመሙ ሰዎችን ለማጽናናት ለማበረታታት በጣም የሚጥር እንደውም በቅርብ ጊዜ በመቅዶኒያ ላይም እንደዚሁ ተገኝቶ ከሰው ከሰጠኝ ላይ እሰጣለሁ ብሎ ያለውን ሰጥቷልና በጣም የሚገርም ሰው ነው ያጣነውና በጣም ያሳዝናል። እንግዲህ ሰሞኑን በጣም ተደጋገመ እንደዚህ ያኑ ነገሮች በጣም እየተደጋገመን ነው ያለነው። በእውነት በጣም ያሳዝናል። የነፂን ለምንድን ነው አላውቅም፣ ኢቢኤስ ላይ ጠብቀዋለሁ። በእውነት ነው የምለው ይመጣል ብዬ ጠብቀዋለሁ። ነፂ በቃ የቤተሰብ ጨዋታ ላይ እንደው የጨዋታ ሳይ ፕሮግራሙን በቃ አለና አዲስ እያቀረበ ነው የሚመስለኝና የሱን እኔ ማመን አቅቶኛል። የሱን ደግሞ እንደዛ ሆኖ ደግሞ የኢቢኤስንም አዘጋጅ የኢቢኤስን ባለቤት እንደዚሁም አተናል በሚያሳዝን ሁኔታ ድንገተኛ። እሱ ደግሞ ከሞተ በኋላ በጣም የተሰማለት ስለሱ ደግነት ስለሱ የዋህነት የተሰማው ዜና ዋው በጣም የሚገርም። እንደው እኔ የሱን ፈጣሪ ነፍሱን ይማረው፣ ግን እንደው በህይወት እያለ የሆነ ነገር አድርገን አስደስተ ነው ቢሆን እንደምንወደው እንደምናከብረው እንደዚህ አይነት ሰው መመስገን እንደነበረበት ነግረነው ቢሆን ኖሮ ብዬ እመኛለሁ ለኢቢኤሱ ባለቤትና በጣም ያረጋው ነገር በጣም የሚገርም ነው። ዮናስ እንኳን ሲገልጸው በተለይ ዮናስ የገለጸው ቃል ራሱ በጣም የሚገርም ቃል ነው የገለጸው። ቤቴ ተቃጥሎ ዮናስ እንግዲህ ቤቱ ተቃጥሎበት ነበር ይመስለኛል ኢቢኤስ ላይ የጀመረ አካባቢ። በዛን ጊዜ ግን ደውሎ ምንድነው ያለው? ቤቱ ምን ያህል ነው ወጪው፣ ምን ያህል ነው የሚያስወጣ፣ ቤቱን ወደ ነበረበት ለመመለስ ምን ያህል ነው የሚያስፈልገው ብሎ ወዲያው ነው የሚያስፈልገውን ነገር ያደረገለት። ወዲያው እንደገባ እንደገና ፕሮግራሙ እንኳን እንደዚህ በደንብ ሳይታወቅ መኪና ወዲያው ነው ገዝቶ የሰጠውና የሰውየው ደግነት በጣም የሚገርም ነውና አሁን ደግሞ እንግዲህ እነዚህን ሁሉ ዜናዎች አይተን በእነዚህ ሁሉ አዝነን እያለ ደግሞ አሁን ደግሞ እንደዚሁ የኪነ ጥበብ ሰው በጣም ምርጥ የሆነ ጋዜጠኛ ከሱ ጋር ያሉ ሰዎች በሙሉ ስለሱ ሲያወሩ በቃ አንደበተ ርቱዕ ጨዋታ አዋቂ ግጥም ገጣሚ በተሰለፈበት መድረክ ባለበት በሙሉ ጨዋታውም ስራውም ሁሉ ነገሩ በጣም ምርጥ ነው እያሉ ከሱ ብዙ እንደሚጠበቅና ብዙ ይሰራል ብለው የሚጠብቁ ናቸው። በጣም በተለያየ ቦታ ላይ ስለሱ ተመስክሯል። ዛሬማ በጣም ብዙ ሰው ነው ያዘነው። እንግዲህ በቤቱ ላይ ሰሞኑን ምንድነው አላውቅም፣ ግን በቅርብ ጊዜ የተነሳ ካንሰር የሚባል በሽታ በጣም ብዙ ሰዎችን እያሳጣን ያለው ትላልቅ ሰዎችን ብቻ ሳይሆን ወጣቶችንም እያሳጣን ያለውና ኢትዮጵያ ላይ ካንሰር እኔ ከዚህ ቀደም እንደዚህ ሰምቼ አላውቅም። እንደዚህ በካንሰር ሞተ ከሌ እንደዚህ ምናምን አሁን በቅርብ ጊዜ የመጣ ነው። ካንሰር አላው በፊትም አለ፣ ግን አሁን ግን በቅርብ ጊዜ ከስከ ወጣቶቹ ጭምር ድረስ እየሰማው ያለሁት ነገር አይዶን ነው። የሆነ የተበከለ እህል አለ ይሆን እኔ እንዴት ብቻ በምንድን ነው የሆነ ነገርማ ይኖራል እንጂ እንደዚህ ሰምቼ አላውቅምና እኔ በቅርብ እንኳን የማውቀው በጣም የቅርቤ ሰው ምለው እንደዚሁ አንድ ጓደኛዬ እንደዚሁ አርፏል በካንሰር ህመም። ወጣት ማለት ነው እንግዲህ የኔ እድሜ ማለት ነው፣ አብሮኝ የተማረ ልጅ በጣም በሚያሳዝን ሁኔታ አጥቼዋለሁ እኔም ራሴና በጣም ያሳዝናል። በእውነት በጣም ያሳዝናልና ካንሰር አይዶን ነው። እኔ በፊት ካንሰር ይባላል በተለይ ካንሰር ስንሰማ በፊት የጡት ካንሰር ምናምን ጡት ማሳጃ ላይ ተጠንቀቁ እንደዚህ ምናምን የሚባል ዜና ነው፣ እንደዛ ነገር ነው የሚሰማው የነበረው። አሁን ግን ወጣቶችን እየገደለ ነው ያለው እና ኢትዮጵያ ላይ እኔ አይዶን ነው ምን እንዳለ እንግዲህ አሁንም ወንድማችን ተመስገን እንደዚሁ በካንሰር ነው የታመመው። የ9 ሰዓት ቀዶ ጥገና ነው ያደረገው። በነገራችን ላይ ማስክ አፉ ላይ ማረግ ከጀመረ ቆይቷል። ስቲል ለረጅም ጊዜ ማስክ እያደረገ ነው። ሰዎች ግን ለምን እንደሚያደርግም ፊቱንም ትንሽ
ምንድነው አርጎታል የሚባለው ገጠጥ አርጎታል ፊቱንም በሽታው ማለት ነው። የ9 ሰዓት ቀዶ ጥገና አርጓል። ስለ ማስኩ ግን ሲያወሩ ሰዎች የተለያዩ ነገር ይሉኝ ነበር አለ። በጣም የሚያሳዝን ቃል ተናግሯል። እኔ ማስክ አፌ ላይ የማረገው ወድጄ አይደለም፣ ፊቴ ላይ የ9 ሰዓት የፈጀ ቀዶ ጥገና ነው ያረኩት። ስለዚህ እሱ ጠባሳ አለ ለሰዎች እይታ ብዬ ነው ያጠባሳው በጣም እንትን ስለሚል ለሰዎች እይታ ለሰዎችን በመረዳት ነው ያንን የማረገው። ለአይን እይታ ጥሩ ስላልሆነ ነው ማስክ ማረገው እንጂ ወድጄ አይደለም የምታፈነው ሲል እሱንም ተናግሯል ቀደም ብሎ። በሚገርም ሁኔታ ደግሞ ትላንትና ተመስገን እድሜን የጨመርክልኝ የዛሬ ዓመት የተነሳሁት ፎቶ ነው፣ የዛሬ ዓመት እንደዚህ ነበርኩ፣ አሁን የዓመትን የሚፈጣሪ ጨመረኒ ብሎ በትላንትናው ዕለት ፖስት አድርጓል። በትላንትናው ፖስት አድርጎ ፌስቡክ ላይ፣ በዛሬው ዕለት ደግሞ እንደዚሁ ሰሞኑን እንደውም ፖስት እያደረገ ነበር። የቆዩ ፎቶዎችን እያወጣ ፌስቡክ ላይ እየለጠፈ ነበረ፣ እየተናገረም ነበረ። ውሻው እንኳን ሰሞኑን አሁን ይሄ ውሾችን እየገደሉ አይደል፣ ነፍሳቸውን ይማር። በጣም ያሳዝናል ብቻ እየተደረገ ያለው በውሾችም ዙሪያ ላይ ውሾች እየተገደሉ ነበርና የሱ ውሻ ተርፎለት ውሻው እንዴት እንደተረፈለትም እንደዛው ተናግሯልና ሰሞኑን በጣም አክቲቭ ነበረ ፌስቡክ ላይ ተመስገን እያለ ነበር። ጥሩ ሁኔታዎች ነበሩ። በትላንትናው ዕለትም እንደዚሁ ፖስቶ ነበር። ተመስገን የዛሬ ዓመት እንደዚህ ነበርኩ፣ ዛሬ ዓመት ጨመርክልኝ እድሜ ምናምን ሲል ነበር። በዛሬው ቀን ደግሞ እንግዲህ በፖስተ በማግስቱ ደግሞ እንግዲህ አተነዋልና ህይወት እንደዚህ ነች። ፈጣሪ ነፍሱን ይማረው። ግን የካንሰር ጉዳይ ግን በእውነት ኢትዮጵያ ላይ መጣራት አለበት። በእውነት አው ካንሰር ዓለም ላይ ያለ በሽታ ነው። ዓለም ላይ ሰው እየገደለ ነው ያለው፣ በፊትም ያለ ነው። ግን አሁን እኔ ሲመስለኝ ኢትዮጵያ ላይ በጣም ብዙ ሰዎች በሚባል ደረጃ በካንሰር እየተያዙ በካንሰር በሽታ እያጣናቸው ያሉ ብዙ ወገኖች አሉና ፈጣሪ ነፍሳቸውን ይማረው። በጣም ያሳዝናል። እንግዲህ ከእናቱ ጋር ነበር የሚኖረው ተመስገን። ከዚህ ቀደም ምናልባት ሰይፉ ሾ ላይ አይታችሁት ከሆነ ሰይፉ እዛው ቤቱ ድረስ ሄዶ ለምንድን ነው እንትን የምትለው ለምን የምትደበቀው? መረዳት ካለብህም እንረዳለን፣ አይዞ ከጎንነን ብሎ እንደዚሁ አበረታቶ ቤት ድረስ ሄዶ ተናግሯል። ሰይፉም አሳይቶናልና እሱም ያለበትን ሁኔታ አይተን ነበር ቆይቷል እሱ። ከዛ በኋላ እንግዲህ ቀደው ጥገናውን አድርጎ ተመስገን አሁን ድኛለሁ በቃ ወደ ስራዬ ልመለስ ነው እያለ በጥሩ ሁኔታ ነበር። ግን እንደዚህም ሆኖ ደግሞ በጣም የሚገራርሙ ስራዎችን ሲሰራ ነበር፣ ሰዎችን ሲያግዝ ነበር፣ ካለው ላይ ሲያካፍል ነበር እና ወደ ቤተክርስቲያንም ተመልሶ በጥሩ ሁኔታ እንግዲህ ቤተክርስቲያን ተመልሶ አብዛኛውን ጊዜ እንደውም አሁን ወደ ቤተክርስቲያን ነበር ሲሄድ የነበረውና በብዛት ወደ ቤተክርስቲያን ተጠግቶ ነው እንደዚህ ሆነው አይታችኋል። እንግዲህ ከቄሶች ጋርም ከቤተክርስቲያን አባቶች ጋርም አንድ ላይ ፎቶ ተነስቶ ተለቋል እና በጣም ያሳዝናል። ብቻ የሆነ ያለው ነገር በጣም ያሳዝናል። ፈጣሪ ሀገራችንን ሰላም ያርግልን። ፈጣሪ ዳር እስከ ዳር ኢትዮጵያን ሰላም ያርግልን። የጦርነቱንም ወሬ ያርቅልን። የሚመቱ ወጣቱንም በምኑ የሚያልቅብን ፈጣሪ ይጠብቅልን። ክፉን ሁሉ ከኢትዮጵያ ምድር ላይ ያንሳልን። ሀገራችንን ሰላም ያርግልን እላለሁ። በእውነት የተሞቱትን ሁሉ ወገኖቻችን በሚያሳዝን ሁኔታ እነነጺም ኢቢኤስን አሁን ደግሞ ወንድማችን ተመስገንን ሁሉንም ፈጣሪ ነፍሳቸውን ይማርልን። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።